ትንሳኤው በእናንተ ህይወት ምን የሞተ ነገር ይዞ ተነስቷል? ትልቁ ኃይል ሞት ነበር፣ እሱን አስነስቶታል። ትልቁ ኃይል የሞት መውጊያ ነበረ፣ እርሱም እግዚአብሔር የሞትን ጣር አጥፍቶ አስነስቶታል። ስለዚህ ትንሳኤ ስናወራ በአማኙ ህይወት ውስጥ ራዲካል ስለሆነ የህይወት ለውጥ ነው የምናወራው። ስለ ክብረ በዓል አይደለም የምናወራው ስለሆነ ሳምንት አይደለም የምናወራው፣ ስለ ኤቨንት አይደለም የምናወራው። በትንሳኤ ራዲካሊ ህይወት ስለመቀየር የሆነ ነገር ሲሆንልን መተን ምን መሰክረው በትንሳኤው ምክንያት፣ ስናመልክ በተቤዠን ጌታ ምክንያት፣ በትንሳኤ በእግዚአብሔር አብ ፊት ቪንዲኬት ያደረገ የሆንን በእርሱ ፊት ነውር አልባ ሆነን እንድንቆም ያጸደቀን ጌታ። በዚህ መካከል ማንም ታናሽነቱን እንዳይንቅ እግዚአብሔር በክርስቶስ ኢየሱስ ደም አክብሮታል። ተቀበልኩህ አለኩ፣ ተቀበልኩሽ አለ። ከኛ ባልሆነ ባላዋጣ ነው ባልሰራንበት ይሆኖልናል። ይህንን ጥቂት ሳምንታት ጥቂት ቀናት ስታስቡ ደቀ መዛሙርቱ የሄዱበትን ዊንዶ ፔሪየድ በህይወታቸው አስቡ። ትንሳኤው እውነትም ትንሳኤ ነው፣ በህይወታችን ይሰራል። ትንሳኤው እውነትም ትንሳኤ ነው፣ በህይወታችን ለውጥ ያደርጋል። እንደምን አደራችሁ? እንደምን ቆያችሁ? ጉባኤው ቃለ እግዚአብሔር እንድናነብ እንዲቆም እጠይቃለሁ። የሐዋርያት ሥራ ምዕራፍ 1 ከቁጥር 1 ጀምሮ። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስከ አረገበት ቀን ድረስ ያደረገውንና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፉ። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያ እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ይህ የእግዚአብሔር ቃል ነው። ጉባኤው አሜን ይላል። እግዚአብሔር ሆይ በፊትህ አለን። በዚህ ማለዳ ስለሰጠህን ጊዜ እናመሰግንሃለን። በቅዱሱ ቃል ልታበራልን የወደድከውን ሁሉ በመንፈስ ቅዱስ ገላጭነት፣ ብርሃን ሰጪነት፣ ማስተዋል ሰጪነት በሕፃንነታችን አቅጣጫ ታጎለምሰን ዘንድ በኢየሱስ ክርስቶስ ስም እንጸልያለን። በዚህ ያሉ ወዳጆቼ ይቀመጣሉ፣ እኔ እቆማለሁ። ጸጋህን ታበዛልን ዘንድ በክርስቶስ ኢየሱስ ስም ጸለይን። በእግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ አሜን። ዛሬ የምንነጋገረውን ክፍል ይሄን አሁን ያነበብኩትን ክፍል እንደው በሐቲት መልክ አንድ በአንድ በቁጥር እየዘረዘርን አይደለም የምናየው። ዛሬ የምናደርገው ምንድን ነው? በቤተ ክርስቲያን የአከባበር አቆጣጠር መሰረት ዳግመ ትንሣኤ ነው። ይሄኛው ያለንበት ሳምንት ዳግመ ትንሣኤ ነው። ዳግመ ትንሣኤ የተባለበት የራሱ
ምክንያት አለው። በመጀመሪያ ዙር ቶማስ ከደቀ መዛሙርቱ ጋር አልነበረም። በሚቀጥለው ከ8 ቀን በኋላ ኖረ። ስለዚህ ድጋሚ የተገለጠበት ጊዜ ስለነበር በቤተክርስቲያን ዳግመ ትንሣኤ ይባላል። ባለፈው እንደውም ከወንድሞች ጋር ስናወራ በጣም ሂውመረስ እና አይሮኒክ በሆነ ሁኔታ ከመካከላችን አንዱ ሲል ነበር፣ አንዳንዶች ከቤተ ክርስቲያን ሲቀሩ እንደዚህ ነው የሚያመልጣቸው። በመሃል የሆነ ያመልጣቸዋል። በቃ የሚቀጥለው ሳምንት ምንድነው የሚሉት? ካላየው አላምንም ይላሉ ማለት ነው። ስለዚህ ቤተ ክርስቲያን አትቅሩ ለማለት ነው። የወንድማችን መልእክት ነው፣ የኔ አይደለም። እሱ ስናወራ የተናገረው ነው። ስለዚህ በቤተ ክርስቲያን አከባበር ከዚህ ጋር የተያያዘ ነው ያለው። ዛሬ ግን እኔ በጣም ሁል ጊዜ በህይወቴ ድጋሚ እንዳንሰራራ የሚረዳኝን አንድ ማዕቀፍ ነው የምናየው። እሱም ምንድነው? ሲጸለይ ቅድም አይታችሁ ከሆነ ስለ መገረም ሲጸለይ ነበር። የእግዚአብሔርን ቅድስና እያሰቡ እግዚአብሔር ምን ያህል ማይቲ እንደሆነ፣ ምን ያህል ትልቅ እንደሆነ፣ እግዚአብሔር ያጽናፈ ዓለሙ ገዢ እንደሆነ ኮምፕሬንድ ለማድረግ በጣም ከባድ እንደሆነ፣ እንደውም ሉተር እንደሚለው የእግዚአብሔር አለመታወቅ ራሱ የአምልኳችን ምክንያት ነው ይላል። ወንደር ማድረጋችን ራሱ የአምልኳችን ምክንያት ነው ይላል። የእግዚአብሔር አለመታወቅ ራሱ ማለት ነው። ያወቅነው እንዳለ ሆኖ ማለት ነው። ይህንን ስናስብ ሰዎች ከመሬት ተነስተው ብድግ ብለው ሊያመልኩ አይችሉም ካልተነኩ በስተቀር። የምንጠቀማት ቃል አለች ብዙ ጊዜ፣ የተነካ አይቀመጥም፣ የተነካ ቁጭ አይልም። እስቲ እንደተነካ ሰው እናምልክ። ስለዚህ አንድ ሰው ለአምልኮ ብድግ የሚለው የህይወት ለውጥ የሚያደርገው የእይታ ዩተርን የሚያደርገው ሲገባው ብቻ ነው። በሞቅታ የሚደረጉ ነገሮች እስከሆነ ጥፋት ድረስ ነው የሚሄዱት፣ ብዙ አይዘልቁም። ይሄ ግልጽ ነው። በክርስትና ደግሞ አይደንቲቲ ባይ አሶሲዬሽን የሚባል አለ። ሰዎችን ስንመስል የምንሆነው አለ። አይደንቲቲ ባይ አሶሲዬሽን ብዙ አይዘልቅም። ስንጠጋጋ የሚኖረን ማንነት ብዙ አይዘልቅም። አይደንቲቲ ባይ ትራንስፎርሜሽን ግን እስከ መጨረሻው የሚወስደን እሱ ነው። አንዳንድ ጊዜ እንደዚህ ገጥሟቸው አያውቅም? ሰዎች ስቴጅ ላይ እያገለገሉ ይሁን ወይ ይሄን ሰውዬ ብሆን ደስ ይለኛል ብላችሁ አታውቁም? ጥሪው እኮ ላይኖራችሁ ይችላል፣ ወይ የሆነ ነገሩ ላይኖር፣ ግን በቃ ይሄ መሆን አሶሺየት ማድረግ መፈለግ ብቻውን መሆንን አይሰጥም። የዘመናችን ቤተክርስቲያን መልክ ደግሞ ሶሻል ሚዲያውን የሞላው ክርስቲያን፣ አገር ምድሩን የሞላው የኢቫንጀሊካል ክበብ፣ የወንጌላውያን ክበብ አባል ነኝ የሚለው አብዛኛው፣ ይሄ የኔ ድፍረት ንግግር ነው፣ አብዛኛው አይደንቲቲ ባይ አሶሲዬሽን ነው። በመጠጋጋት ያገኘው ማንነት ነው። ያዝ ስታረጉት ኢየሱስ ክርስቶስን ራሱ አያውቅም። በምን ታውቃለህ? በኮሜንቱ አውቃለሁ፣ ቪዲዮ ላይ በሚሰነዝራቸው ቃላት አውቃለሁ። እሱ ኢየሱስ ባለፈበት እንዳላለፈ እኔ እናገራለሁ። ስለዚህ ዛሬ የምንናገረው የምንከፋፈለው ክፍል ከክርስቶስ ኢየሱስ ትንሣኤ በኋላ ደቀ መዛሙርቱ ትንሣኤውንና በቀደመው ደግሞ በጥቂት ሳምንታት ውስጥ ያለፉበትን በጣም አስቸጋሪ ሁኔታ አይተን እንዴት እቺ ዊንዶ ፔሪድ ራዲካሊ ህይወታቸውን እንደቀየረች ነው ምናየው። ትንሣኤው ስናወራ ብዙ ጊዜ ትንሣኤውን ስናወራ የፋሲካ ኢቭ አዳር ፕሮግራም ወይም እኛ እንደምናደርገው ግማሽ ቀን ውለን አመሻሽ ላይ እንደምናደርገው የኢቭ ፕሮግራሞች ላይ ስንዘምር የምንዘምራት መዝሙር አለች፣ ተነስቷል። አሁን ተነስቷልን ስንዘምር እየተጠራጠርን አይደለም። ምን እያደረግን ነው? ሰለብሬት እያደረግን ነው። ተነስቷል እያልን ነው። የሚገርማችሁ በወንጌላት ምንባባት መሰረት ደቀ መዛሙርቱ ኢየሱስ ክርስቶስ ከሙታን መካከል እንደተነሳ ተነስቷልን አይደለም የዘመሩት። እነሱ ራሱ አልገባቸው። አንዲት እህት እናነሳለን፣ ተሰርቋል አለች። አሁን መጽሐፍ ቅዱስ ውስጥ ያለች አንዲት እህት እንደውም ዞር ብላ ኢየሱስ መጥቶ አናገራትና መጽሐፍ እንደዚህ ይላል፣ የአትክልቱ አካባቢ ጠባቂ መስሏት ይላል። ስለዚህ ኢየሱስ ክርስቶስ በትንሣኤ ከተነሳ በኋላ ደቀ መዛሙርቱ የመጀመሪያ የዘመሩት ዝማሬ ተነስቷል አይደለም። እነርሱ ራሱ ለረጅም ጊዜ በመቃብሩ ተከፍቷል፣ በአስክሬኑ ተሰርቋል እና በተነስቷል መካከል ሲቸገሩ ነበር። ተነስቷል የሚለው የገባቸው ጊዜ ግን ወደ ኋላ አልተመለሱ።
እሷ ናት ቁልፏ። ምንድነው የሆነው? ከትንሣኤ በኋላ በደቀ መዛሙርቱ መካከል በጣም ሃርሞኒየስ የሆነ ህይወት አይደለም የነበረው። ለምሳሌ ላስታውሳችሁ፣ ኢየሱስ ክርስቶስ ከ3 ቀን በፊት ነው የሞተው። ትንሣኤው ሲከሰት ከ3 ቀን በፊት ሲሞት በመካከላቸው ተሰብስበው ትንሣኤን የመጠበቅ ሂደት አልነበረም በመካከላቸው የነበረው። በጣም ዲሰንተግሬት አድርገው ነበረ። በጣም ፍራስትሬት አድርገው ነበር። ለምን? ለረጅም ጊዜ ሲጠብቁት የነበረው መሲህ ሄደባቸው። ስለዚህ አሁን ጉዳዩ ሂደቱ ራሱ ይቀጥላል ወይ የሚል ነው በመካከላቸው ያለው። አንድ ሁለተኛ፣ ማህበራዊ የሆነ ግፊት እኮ ደረሰባቸው እነዚህ ሰዎች። ጌታቸው እኮ ሄደ። ታዲያ ያንን ጊዜ ሁሉ ስንወጣ ስንገባ እንደዛ ስታስጨንቁን የነበረው ለሚሄድ ጌታ ነው ወይ? ለሚሞት ጌታ ነው ወይ? ሶስተኛ፣ የሮማ መንግስት ተሳለቀባቸው። ለምን? መሲሁ ይመራል ይገዛል የተባለው በእጁ ነው የሞተው አይደለ? የሮማን ገዢ ነው ያስፈጸመው፣ የአይሁዳውያንን የሃይማኖት መሪዎች ጨምሮ። በሮማ ደግሞ የወታደራዊ መንግስት አይደለ? የፖለቲካል መንግስት አይደለ? በሮማ መንግስት አስተሳሰብ ደግሞ መሲሁ ከሞተ ሙቭመንቱ ሞቷል፣ አለቀ። ስለዚህ አሁን የተበላ ሙቭመንት ነው፣ በቃ ሞቷል መሲያቸው። ስለዚህ ለነሱ ያ መሲህ ሞቷል ማለት ሙቭመንቱ ፌል አድርጓል ማለት ነው። አሁን በደንብ አስቡት አካባቢውን ያለውን አካባቢ። የፖለቲካው ዓለም በዚህ በኩል ፌል ያደረገ ሙቭመንት እንደሆነ ያያል። የሃይማኖቱ ጎራ አይቀበላቸውም መጀመሪያም የአይሁዳውያን ማህበረሰቡ ደግሞ ይገፋቸዋል። ከዛ ደግሞ በጣም እናጥብበውና ስለ ትንሣኤ እናንሳ። ትንሣኤን በተመለከተ ፈሪሳውያን ደህና ናቸው፣ ትንሣኤ አለ ብለው ያምናሉ። ሰዱቃውያን ትንሣኤ ሙታንም የለም ብለው ያምናሉ። ከዛ ደግሞ አፖካሊፕቲክ ግሩፕ የሚባሉ አሉ፣ በሰከንድ ጁዊሽ ሊትሬቸር ፔሪየድ የነበሩ። እነሱ ደግሞ መነሳት የሚባል ነገር በዘመን መጨረሻ ነው ያለው ብለው ያምናሉ። ስለዚህ ኢየሱስ ገና ነው አልተነሳም። በዚህ በሶስት ውጥረት መካከል ነው ያሉት እነዚህ ሰዎች፣ በዚህ በሶስት ውጥረት መካከል። ስለዚህ በኮፊ ታይም ዲስከሽን ስለ ትንሣኤ ሊያወሩ ሲሉ የሞተ ሙቭመንት ዝም ብላ አታንሳ። በቃ በዲስከሽን መካከል የሮማ አንድ ሰው የሆነ ነገር ሲያወራ አንድ የኢየሱስ ክርስቶስ ተከታይ የነበረ ሰው ድንገት ብቅ ብሎ ያው ተስፋምና ዝም በል እስቲ አንተ የሞተ ሊደር ይዘህ ምንድን ነው የምታወራው? በዚያ መካከል እነዛ ሰዎች ቁንጫ ቢያክሉ አይገርምም። ውጥረት የበዛበት ቦታ ነበረ፣ ውጥረት የነበረበት ጊዜ ነበር። እዛ መካከል ብቅ ብላችሁ ኢየሱስ ተነስቷል ማለት መንፈሳዊ ካሬጅ ይጠይቃል። እሱንም የሆኑትን አንድ ባንድ እናያለን። እንደዚህ አይነት ውጥረት የነበረበት ጊዜ ነበረ። ስለዚህ ትንሣኤ ሲባል አደራ እኛ ኢቭ እንደምናስበው ሳምንት እንዳታስቡት። ሳምንቱ ውጥረት ነበረ፣ ያ ወር ውጥረት ነበረ። ያ ጊዜ ቀላል ጊዜ አልነበረም። ለምን? ቢቻል አደራህን እንዳታሳፍረን ተነስተህ አሳይልን እንጂ ይሄ ህዝብ ይበላናል የሚሉበት ሁኔታ ላይ ነበር። የሚገርማችሁ ትንሣኤን በተመለከተ እንደዚህ አይነት ውጥረት የሞላበት ጊዜ ብቻ አይደለም። የኢየሱስ ክርስቶስ ተከታዮች በግለሰብም በማህበርም ደረጃ በህይወታቸው ዲሳይሲቭ ቀናት ነበሩ። እነዚህ ወሳኝ ሲባል ዲሲዥን ሜክ የሚያደርጉ ቀናት ነበሩ እነዚህ ቀናት። ለምን? ከዚህ በኋላ በትንሣኤ የተገለጠውን ኢየሱስን ካዩት በኋላ ኖ ሞር ወደ ኋላ ይቀየራሉ እነዚህ ሰዎች። በኋላ መቼም ታስተውላላችሁ ሐዋርያት ሥራን ይቀየራሉ እነዚህ ሰዎች። የሚገርመው ግን ኢየሱስ ከሙታን መካከል በተነሳበት በትንሣኤው እና በእርገቱ መካከል አሁን ሐዋርያት ሥራ ምዕራፍ 1 ላይ እንዳነበብ ነው፣ በዚህ መካከል የተፈጠረው ውጥረት ግን እጅግ ከባድ ነበር። ሊያውም የተነሳን ጌታ ተቀብሎ ወዲያው መሸኘት ማለት ነው። ይቆያል ሲባል ማለት አይ በቃ መንግስትን ሊመልስ ነው አሉ እነሱ። ጥያቄያቸው ሌላ ነው።
በቃ ሌላ ነው ጥያቄያቸው። ከትንሣኤ በኋላ እነሱ የፖለቲካል መንግስት ለማደራጀት ነው የሚያስቡት። እስቲል ይሄ ጊዜ ማለት አሁን በደንብ ግልጽ እንዲሆን ለናንተ ወደዚህ ነው ቀኝ አይደል? በደንብ ለናንተ ምልክት እንዲሆን ከፑልፒቱ ወደዚህ በብዙ ፍርሃት ውስጥ ነበሩ፣ በብዙ ጭንቀት ውስጥ ናቸው። ከዛስ ፈሪ ተከታይ የሚባል አይነት ናቸው አይደል? ፊርፉል ዲሳይፕልስ ናቸው። በምን እናውቃለን? ዮሐንስ ምዕራፍ 20 ቁጥር 19 ላይ ትዝ ካላችሁ አይሁድን ፈርተው በቤት ሳሉ ይላል አይደል? በጣም ፈርተው ነበር። ጊዜው አስተማማኝ አልነበረም። ደረታቸውን ነፍተው የተናገሩለት፣ ደረታቸውን ወጥረው የተናገሩለት ያ ጌታ አሁን በቅርብ በአካባቢው የለም። ስለዚህ ሽሪንክ አድርገዋል። ለማን? ለክፉም ለደጉም ድምፅ ዝግ ማድረግ አይከፋም ብለዋል። የሆነ ምልክት እስክናገኝ ድረስ ብለዋል። በዛ ቤት ውስጥ ነው የመጣው። እንግዲህ ከፍርሃት ከጭንቀትና ከፈሪ ተከታይነት በነዚህ ቀናት ውስጥ ከትንሣኤ በኋላ ባገኛቸው ኢንካውንተር ከነዚህ አይነት የፈሪ ተከታይነት ወደ ጉልህ ምስክርነት፣ ወደ ቦልድ ዊትነስ ነው የተቀየሩት። አላቅም በእናንተ ህይወት እንደዚህ አይነት የዊንዶ ፔሪድ በክርስትናችሁ ታግላችሁ ከሆነ ከምትድበሰበሱበት ብድግ ብላችሁ በማይቲ ኃይል ወደምትሄዱበት ወደ አዲስ ምዕራፍ በጣም ተቸግራችሁ የምታውቁባት ሲዝን ካለች ደቀ መዛሙርቱ ይጋሯቸዋል። ይሄው ደቀ መዛሙርቱ ትንሣኤን ሲጠባበቁ የነበራቸው ጥበቃ እናንተን ይመስሏቸዋል። እንደዚህ አይነት ትግል ውስጥ አሳልፋችሁ ከሆነ የሚገርማችሁ እነሱ ከፈሪ ምስክርነት፣ ከፈሪ ተከታይነት ወደ ቦልድ ዊትነስነት፣ ወደ ጉልህ ምስክርነት፣ ወደ ጉልህ ምስክር ብቻ አይደለም ያደጉት። ክርስትና እንደ ሙቭመንት ስለሆነ ክርስትና እንደ ሙቭመንት ዓለምን ያጥለቀልቅ ዘንድ ክብሪቱን የለኮሰበትን ቦታ ከዛ በኋላ አልጠፋም። ከዛ በኋላ ማንም ሊያዳፍነው አልቻለም። ሞከሩ ሲሾልኩ። ነገስታት እንደውም ክርስቲያኖችን ባሉበት ተዋቸው፣ እዛው ቁጥራቸው እንዳለ ይቀመጥ፣ ከነካቿቸው እንዳሜባ ይራባሉ እስኪሉ ድረስ፣ አትንኳቸው ተዋቸው እስኪሉ ድረስ በቤተ ክርስቲያን ታሪክ ፍሎሪሽ አድርጓል። ከዚህ የጀመረ ምንድን የሆነው? ኢየሱስ ክርስቶስ በትንሣኤ ከተነሳ በኋላ ለተለያዩ ሰዎች ታይቷል አይደል? ለተለያዩ ሰዎች፣ ለተለያዩ ቡድኖች። አሁን ይህንን እናንሳና ከዛ መካከል ነጥለን አንድ በጣም ከመወዳት የአዲስ ኪዳን ከመወዳቸው የሴቶች ታሪክ መካከል የመቅደላዊትን ማርያምን ታሪክ ፒክ አደረግና እንደ ምሳሌ አነሳለሁ። ለማን ታይቷል? ለመቅደላዊት ማርያም አይደል? አንድ እና ለሌሎች ሴቶች ደግሞ ታይቷል ማቴዎስ 28 ላይ። ለጴጥሮስ በግል ታይቷል። እንግዲህ እነዚህ ምጠቅሳቸው ባለፉት ሳምንታት በተለያዩ የስብከቶቻችን መካከል አይተናቸዋል። ስለዚህ ብዙ ላላብራራ እችላለሁ። ሌላው ለኤማውስ መንገደኞች ታይቷል። ጥውልግ ብለው እየሄዱ ለነበሩት ለኤማውስ መንገደኞች ታይቷል። ለተሰበሰቡት ሐዋርያት ታይቷል ምዕራፍ 20 ላይ፣ ዮሐንስ ምዕራፍ 20 ላይ። ከዛ ድጋሚ ለቶማስና ለተሰበሰቡት ሐዋርያት ቅድም ያልነው ማለት ነው እዛው ምዕራፍ 20 ላይ። ከዛ ደቀ መዛሙርቱም በገሊላ ተገናኝቷቸዋል። በዛ አይተውታል። ከ500 ለሚበልጡ ሰዎች ታይቷል። ፓስተር አድሜ ያካፈለን አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው። ከእርገቱ በፊት ደግሞ በተለያየ ጊዜ አስተምሯቸዋል። ይህንን በምንድን ነው የምናውቀው? ሐዋርያት ሥራ ምዕራፍ 1 ላይ አሁን ያነበብነው ክፍል ማለት ነው። ትንሽዬ ኦቨርቪው ላቅርብ። በነገራችን ላይ አሁን የጠቀስኳቸው እንኳን ዝርዝር ወደ 9 የሚሆኑ ቦታዎች ናቸው ኢየሱስ ክርስቶስ ከእርገቱ በኋላ የታየባቸው ቦታዎች። በነገራችን ላይ ሁሉም ደቀ መዛሙርት በአንድ ድምፅ ኢየሱስ ተነስቷል አላሉ። የወንጌላት ንባባችን አገር ምድሩ ጌታቸው እኮ ተነሳ አላለም። የሚገርማችሁ በወንጌላት ትረካ መሰረት የኢየሩሳሌምን ከተማ ከላይ ሆናችሁ ቶፕ ቪው ብታዩትና የወንጌላትን ትረካ ሰዎቹ ወዴት እንደሄዱ ብታሰምሩ እርስ በርስ ወደ መቃብሩ እንዴት እንደሄዱ ስታዩ ትገረማላችሁ። ለምሳሌ የመጀመሪያዋ አሁን ማነሳት መቅደላዊት ማርያም ናት። የመጀመሪያዋ ሄዳ መቃብሩን ቼክ ያደረገችው እሷ ናት። እሷ ስትሄድ
ከአንደኛው የከተማ ጥግ ነው የምትነሳው። አሁን ፒክቸሩን ለማሳየት ስለሚከብድ ነው። ከአንደኛው የከተማ ጥግ አሁን ጣቴን ተከተሉ። ከአንደኛው የከተማ ጥግ ትነሳና እንደዚህ አርጋ ከከተማ ውጪ ወዳለው ወደ ኢየሱስ ክርስቶስ መቃብር ትሄዳለች። በኋላ ስትሄድ የሚገርማችሁ በጥቂት የተላለፈቻቸው ሴቶች አሉ። እነ ሰሎሜ የጄምስ እናት ትዝ ይላችኋል። እንትን ይዘው ለማጠን ይዘው ሲሄዱ እንግዲህ ሁሉ ድምጽ ከሰማ በኋላ የሆነ የለም መቃብሩ የለም ከተባለ በኋላ ወደ መቃብሩ ሄደዋል ለማየት። የመጀመሪያዋ ሰሎሜ ናት። ሰሎሜ ሄዳ መቃብሩን አየች። የሚገርማችሁ ባየችው ጊዜ እጅግ ነው ያዘነችው። በኋላ በጣም ዴስፐሬት ሆና ተመልሳ ዮሐንስ ሲጽፍ አንደኛው ደቀ መዝሙር እያለ የሚጽፈው ራሱን፣ ከዛ ጴጥሮስ ነገረቻቸው፣ ለጴጥሮስና ለዮሐንስ ነገረቻቸው። ደን ያለ ማቋረጥ እየሮጡ እስከ መቃብሩ ቦታ ሄዱ። እንደውም ዮሐንስ ምን ይላል? ጴጥሮስ ሌላኛው ደቀ መዝሙር ቀድሞት ሄዷል። እንግዲህ ምን ያህል እየሮጡ እንደሆነ ማሰብ ነው። ከበጣም ብዙ ጉጉት ጋር ነው የሚሄዱት። ምክንያቱም እነዚህ ፕሮሚነንት የሆኑ ሰዎች ናቸው። ታውቃላችሁ፣ በ12ቱ ክበብ ውስጥ እየሮጡ ሄደው በገቡ ጊዜ የለም። ተንከተልባ እግር የተሰራውን የራስ መጠቅለያውን እነዚህን ሁሉ አዩ፣ የለም። ከዛ ከኋላ ጴጥሮስ ደረሰ እያለከለከ። ዮሐንስ ገብቶ ያየውን ሁሉ ጴጥሮስ አየ፣ ደገመ። ከዚያም አመኑ ይላል። እንደሌለ አመኑ። ከዛስ በቅዱሳት መጻሕፍት ኢየሱስ በትንሣኤ እንደሚነሳ ገና አላስተዋሉም ነበር ይላል። ገቡ፣ የለም። መግደላዊ ማርያም ሳትሉም ቀጥሎ ጥያቄው እሷ አይደል? ዘወር ብላ አንድ ጥግ እያለቀሰች ነበር። እነሱ ከወጡ በኋላ ቀስ ብላ ተመልሳ ገባች። የመጀመሪያ አይታለች፣ ተናግራለች፣ አሳይታለች፣ አላመነችም። ደግማ እያየች ገባች። ከዚያ ቀጥሎ ያደረገችው ነገር እጅግ ነው የሚያሳዝነኝ። ቁጭ ብላ ጌታዋን ትፈልጋለች። ለምን? ሉቃስ 8 ላይ ትዝ ይላችኋል። ከ7 ክፉ መንፈስ ጌታ የፈወሳት ናት። የተደረገላትን የምታውቀው እሷ ናት። ሕዝብ መካከል የቀላቀላትን ጌታ የምታውቀው እሷ ናት። ሰው ሁኚ ያላትን ጌታ የምታውቀው እሷ ናት። ስለዚህ አሁን ጉዳዩ የማህበር አይደለም፣ በግል ነው የምንነጋገረው ብላ ቁጭ ብላለች። ይሄ ጉዳይ የኔ ነው፣ something is personal ብላለች። ቁጭ ብላለች። በኋላ አዝና ቁጭ ብላ ኢየሱስ መጥቶ ከኋላ አንቺ ሴት ባላት ጊዜ በጣም የሚደንቅ ነው። እዛ አካባቢ የሚሰራ ሰው መስሏት ነበር፣ አላወቀችውም። ከዛ በጣም የሚያሳዝነኝ ነገር ማርያም ባላት ጊዜ ረቡኒ አለች። በጣም እንደምትሰማው የምታውቁት ድምጿን ስሟን ሲጠራ ድምጹን ለይተዋለች። በጣም እንደምትሰማው የምታውቁት በዛ ነው። በእርግጥ የዛን ጊዜ መስማት ነው የመቀበል መሳሪያው። በደንብ ሻርፕ ሆና እንደምትሰማው የምታውቁት ማርያም ሲላት ረቡኒ ነው ያለችው። የተደረገላትን የምታውቀው እሷ። ቅድም ብያለው፣ ሂጂ ተቀላቀይ ብሎ የቀላቀላት እሱ እንደሆነ የምታውቀው እሷ። ህይወት እንደ አዲስ ያስጀመራት ጌታ እንደሆነ የምታውቀው እሷ። አሁን ማህበሩ እስኪስማማ አይደለም፣ በግል ጌታዬን አምጡልኛለች። ምንባቡ ላይ ምን ይላል? ይህንን ክፍል በጣም ማንበብ ፈልጋለሁ። ከሳምንቱ በፊተኛው ቀን መግደላዊት ማርያም ዮሐንስ ምዕራፍ 20 ገና ጨለማ ሳለ ወደ መቃብር መጣች። ድንጋዩን ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ዮሐንስ ወደ ሌላው ደቀ መዝሙር መጥታ ጌታን ከመቃብር ወስደውታል፣ ወዴት እንዳኖሩት አናውቅም አለቻቸው።
ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙር ዮሐንስ ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅም ብሎ ቢመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት መጣ። ወደ መቃብሩም ገባ። የተልባ እግሩን ልብስ ተቀምጦ አየ። ደግሞም በራሱ ላይ የነበረውን ጨርቅ ለብቻውን በአንድ ስፍራ ተጠምጥሞ እንደነበረ እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። በዚያን ጊዜ አስቀድሞ ወደ መቃብር የመጣው ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ከሙታንም ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና። ደቀ መዛሙርቱም ወደ ቤታቸው ደግሞ ሄዱ። ማርያም ግን ቁጥር 11 እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስ ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶ በነበረበት አንዱ በራስጌ ሌላው በግርጌ ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴት እንዳኖሩት አላውቅም አለቻቸው። ይህንም ብላ ወደ ኋላ ዘወር ስትል ኢየሱስ ቆሞ አየችው። ኢየሱስ እንደሆነ አላወቀችም። እኛ ትንሣኤ ተነስቷል ብለን እናከብራለን፣ እሷ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደኸው እንደሆን ወዴት እንዳኖርክ ንገረኝ፣ እኔም ወስደዋለሁ አለች። ኢየሱስም ማርያም አላት። እርሷም ዘወር ብላ በዕብራይስጥ ረቡኒ አለችው። በትንሣኤ የተገለጠውን ጌታ አላወቁትም። ይኸው ባየነው ምንባባት ወዲያው አለዩትም። በኋላ ቅድም ለዘረዘርናቸው ለተለያዩ ሰዎች አሁን ለመቅደላዊት ማርያምን ጨምሮ ለተለያዩ ሰዎች ይገለጣል፣ ያሳያቸዋል። አንዳንዶች አያምኑም፣ አንዳንዶች ያምናሉ ወዲያው። አንዳንዶች ይኸው እንደዚህ ካልነካው፣ እንደውም ቶማስ በግልጽ ተናግሯል፣ እንደዚህ ቁስሉን ካላገባው አላምንም ብሏል። የማያምኑ እያዩ ነው የሚያምኑት። ከሱ የተነሳ ግን ሁልጊዜ የምንጠቅሰው ጥቅስ መጥቷል። ሳያዩ የሚያምኑ ብፁዓን ናቸው የሚለውን ተናገረ ኢየሱስ። በዚህ ሁሉ ውስጥ የሃይማኖቱ ግሩፕ እጅግ ተጨንቆ የነበረበት ጊዜ ነው። ለምን? ጌታቸው በትንሣኤ ተነስቶ ለሰዎች ሊነግሩ አይደለም፣ እነርሱ ራሱ እርግጠኛ አልነበሩ። ስለዚህ በመካከላቸው ረጅም ጊዜ ስለፈጀ የጋራ ድምፅ እስኪኖራቸው ድረስ ጊዜ ፈጅቶባቸዋል። ለምን? ይመስገን ጌታ ተነስቷል ኑ እናምልክ እንዳይባል እርስ በርስ ገና አልተስማሙ። አንዱ አይቷል እንደተነሳ መቃብሩ ባዶ እንደሆነ፣ ነገር ግን በቅዱሳት መጻሕፍት እንደተጻፈው ይነሳል እንደተባለው እንደተነሳ ግን አላስተዋለም። አንዷ ደግሞ ጌታዬንማ ሳላገኝ አልሄድም ብላ መታለች። የተደረገላትን የምታውቅ ሴት ቁጭ ብላ አልቅሳ ጠብቃ ተገናኝተዋለች። አሁን የእሷ ምስክርነት ከቅድም ይልቅ ቦልድ ይሆናል። ምክንያቱም ቅድም የለም ያለችው አሁን ደግሞ አግኝተነዋል አይቼዋለሁ ነው የምትለው። ታዲያ እነዚህ የኢየሱስ ክርስቶስ ተከታዮች ደቀ መዛሙርቱን ጨምሮ ሰፊው ሕዝብ በእንደዚህ አይነት በጣም ውጥረት በሞላበት ፖለቲካው የከሸፈ ሙቭመንት አድርጎ በሚያስባቸው በዚህ ጊዜ፣ እርስ በርስ ደግሞ ተመሳሳይ ገጽ ላይ ባልሆኑበት ጊዜ፣ ይልቁኑ የሚጠብቁት እስራኤልን ይቤዣል፣ መሲሁ መሪው ወታደራዊ ሊደር ይሆናል ብለው የጠበቁት ጌታ እዚያ ያለ ሲባል ሲሮጡ የለም ሲባል፣ ደግሞ መቅደላዊት ማርያም አይተዋለች ሲባል ወደዛ ሲሮጡ፣ በእንደዚህ አይነት በጣም ውጥረት በሞላበት ጊዜ ኢየሱስ ከቦታ ቦታ እየተዘዋወረ ራሱን ይገልጥ ነበር፣ ራሱን ያሳይ ነበር። ለመሰብሰብ እንዲረዳን፣ ቢፎርና አፍተር ለማንጸሪያ እንዲረዳን ኢየሱስ ክርስቶስ ከሞተ በኋላ በነገራችን ላይ ይሄ ነው የሚባል መሪ አልነበራቸውም። ይሄ ነው የሚባል ስብስብ አልነበራቸውም። በአንድ ቤት ተሰብስበዋል። የመሰብሰባቸው ዋና ዓላማ ምንድን ነው? ራሳቸውን መጠበቅ። አይሁድም ፈርተዋል፣ ሰብሰብ ብለዋል። ምናልባት የማርቆስ እናት ቤት ነው ላይ ደርብ ላይ ነው የሚሆኑት፣ ሰብሰብ ብለዋል። መሪ ደግሞ ያው እንደምታውቁት የላቸው። ኢየሱስ ክርስቶስ
በትንሣኤ መነሳቱን ለነዚህ ቅድም ለዘረዘርናቸው ለዘጠኙ ሰዎችና ማህበረሰብ የቅዱሳን ህብረት ከገለጠ በኋላ መነሳቱ ወደ አንድ መግባባት ሲደርስ ለውጦች መታየት ጀምረዋል። ምን አይነት ለውጦች? ኢየሱስ ክርስቶስ ወደ ሐዋርያት ሥራ ምዕራፍ 1 ነው የምንመጣው። ኢየሱስ ክርስቶስ ሰብስቧቸው ያስተምር ጀመረ፣ ይገልጥላቸው ጀመረ፣ ይተርክላቸው ጀመረ። አሁን በደንብ እንድታስተውሉ የምፈልገው ነገር ከሞቱ በፊት ስለ ሞቱ ሲናገር ያልገባቸው በትንሣኤው ሞቱ ይገባቸዋል። እንደዛ ነው የሚሆነው። አሁን በአዲስ መነጽር በአዲስ ሌንስ ክሪስቶሎጂካል በሆነ ነገረ ክርስቶሳዊ በሆነ እይታ የኢየሱስ ክርስቶስን ሕማማቱን፣ ሞቱን፣ ትንሣኤውን ወደ ኋላ ዞር ብለው ወደ መተርጎም ነው የሚመጡት ማለት ነው። በህይወት ደግሞ አዲስ ትርጓሜ፣ አዲስ የህይወት አቅጣጫ ነው የሚያስይዘው። ጥሩ። የሐዋርያት ሥራ ምንድን የነገረን ነገር? የሐዋርያት ሥራ መልእክቱን ሲልክለት ለቴዎፍሎስ፣ ለከበረው ቴዎፍሎስ ሲልክለት ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ አይደለ? ከተነሳ እስካረገበት ቀን ድረስ ያለውን በኋላ ሲያርግ የፔንቴኮስት ቀን ይሆናል። ከዛ በፊት ደግሞ ከትንሣኤው በኋላ በዚህ ዊንዶ ፔሪየድ ያደርገውና ያስተምረው የነበረውን ነገር ሁሉ ስለ መጀመሪያው ነገር ጻፍኩልህ ይላል። የሉቃስ ወንጌልን ነው የሚለው። ከዚያ በኋላ 40 ቀን እየታያቸው ስለ እግዚአብሔር መንግስት እየነገራቸው፣ አሁን በደንብ ቁልፉን አግኝተነዋል። በ40 ቀን ያደረገው ምንድን ነው? ምሳሌ የሚባል ነገር አቆመ ኢየሱስ። ምሳሌው ሁሉ ተጠቅልሎ በሕማማቱ፣ በሞቱ፣ በመስቀሉና በትንሣኤው ተተረጎመ። ስለዚህ አሁን የእግዚአብሔር መንግስት የሚዘራን አንድ ዘር የለም፣ ምሳሌ የለም። አሁን ቀጥታ ነው። አንድ ሰው ሲል ይኸው አለ። አሁን ምሳሌ የለም። በእምነት ማየት፣ የተደረገውን ሁሉ በእምነት ማየት። በዛን ጊዜ መኖር ግን ደስ አይልም? ይሁን ስታስቡት ደስ የሚል ነገር አለ። አሁን በምሳሌ አይደለም የሆኑትን ነገሮች ድጋሚ፣ አሁን ኢየሱስ የተከሰቱትን ነገሮች የሚተረጉሙበት መነጽር ሰጥቷቸዋል። አሁን በደንብ መተርጎም ይችላሉ። ያ ከሆነ በኋላ ኢየሱስ ይህንን ሲያስተምር አንድ ነገር ብሏቸዋል። አሁን ይህንን የተቀበላችሁትን የሆነውን ነገር ሁሉ በደንብ ትረዱት ዘንድ እንዲያብራራላችሁ መንፈስ ቅዱስ ይመጣል። የትም አትንቀሳቀሱ። አሁን መንፈስ ቅዱስ ካልመጣ በስተቀር አይገርምም የምትሉትን መገረም በቀላሉ ማግኘት አትችሉም። እንዴ ሲጀምር እኮ ያስተማረው ይህንን ለማለት ነው ለማለት አትችሉም። እሱ ስጋዊ ይሆናል። መንፈስ ቅዱስ በመጣ ጊዜ ግን ይተረጉምላችኋል። የትም እንዳትሄዱ ተባለ። ሐዋርያት ሥራ ስናስተምር እንግዲህ የሚሽን ፐርስፔክቲቭ ክላስ ከወሰድን በኋላ አንድ በተደጋጋሚ የምንጠቅሰው ጥቅስ አለ አይደለ? በአንድ 8 ካልወጣችሁ በ8 1 ትወጣላችሁ የሚባል በተደጋጋሚ እንዳትወጡ እሺ አሉ። ችግሩ መንፈስ ቅዱስ ተቀብለው ካልወጡ የሚወጡበት ጊዜ አለ። እቺ ጊዜ ማለት የደቀ መዛሙርቱንና በኋላ የኢየሱስ ክርስቶስ ተከታይ የሚሆኑትን ሰዎች ህይወት ዲሳይሲቭ በሆነ ሁኔታ የምትወስን ዊንዶ ፔሪየድ ነች። ቅድም ያልኳት በጣም ዊንዶ ፔሪየድ ነው። ይህ ከሆነ በኋላ ምንድን ነው የተከሰተው? ይህንን ያነበብነው ምንባብ ኢየሱስ እዚሁ ሁኑ አላቸው፣ ተቀመጡ አላቸው፣ መንፈስ ቅዱስን ስሙ አላቸው፣ ሌላ አጽናኝ እልካለሁ አለ። እነዚህ ሁሉ ከሆኑ በኋላ የውጥረቱ ጊዜ፣ የኢየሱስ ክርስቶስ መነሳት ውጥረት የነበረበት ጊዜ እየለቀቀ እየተገፈፈላቸው፣ ለምን በአካል አግኝቷቸው ከአንድም 2 ጊዜ ሲያርግ ደግሞ ተሰብስበው አሁን ኮንክሪት ሆኗል። የኢየሱስ ክርስቶስ መነሳት ታንጀብል በሆነ ሁኔታ ተጨብጧል። ለምን? በመካከላቸው ተቀምጦ ማዕድ እስከ መጋራት ድረስ ደርሷል። ከኤማውስ መንገደኞች ጋር አብሮ ዋክ አድርጓል። በመካከላቸውም ተገኝቶ ምግብ ሲቆርሱ ተገኝቷል። እነዚህ ሁሉ ሲሆኑ አሁን ከግለሰብ መጠራጠር ወደ ማህበር ማመን መጥተዋል። እውነትም
ጌታችን ተነስቷል። እንደውም አንድ ማረጋገጫ ሲል ያደርግላችኋል፣ ሲልድ ይሆናል። እሱም እንደዚህ ሲሄድ ያያችሁት እንዲሁ ተመልሶ ይመጣል። አሁን እዛ ማረጋገጫ ድረስ ደረሱ። ይሄ ሲሆን የሆነው ምንድነው? በፍጥነት ማነሳው ይሄንን ነው። ጥሩ ሰዓት ላይ ነን። የመጀመሪያው ትንሣኤው ከመረጋገጡ የተነሳ በአማኙ ማህበረሰብ የተፈጠረው የመጀመሪያው መሪ ቦታውን ይዟል። አሁን መሪ ጠል፣ ውጣ ግባ ጠል ለሆነ ማህበረሰብ ይሄ አይመችም። መሪ ቦታውን ይዟል። እንግዲህ ጴጥሮስ ክዶ የነበረው ጴጥሮስ ነው የሚመጣው። እንደውም እዚህ ጋር አይደለ? እንደውም ፓስተር ሄኒ በደንብ ሲያነሳ ነበር። ትወደኛለህ የሚለው ጥያቄ በተደጋጋሚ ተጠይቆ በስተመጨረሻ መንጎቼን ወደ መንጋን የተላከው። ስለዚህ መሪ ወደ ቦታው ተመልሷል። አሁን በደንብ ልብ በሉ። ከኢየሱስ ክርስቶስ ሞት ኢሚዲየት በፊት አንድ መሪ ነበረ። እርሱም ክርስቶስ ኢየሱስ በአካል ትእዛዝና መሰማሪያን የሚሰጥ ነበረ። ልክ እሱ ሲሞት ቫካንት የሆነ መሰላቸው። ነገሮች ከቁጥጥር ውጪ የወጡ መሰላቸው። በትንሣኤ ተነሳ። ሲነሳ ጎሽ ተመልሶ ቦታውን ሊይዝ ነው ብለው እንዳያስቡ ደግሞ ምን ይላል? ያርጋል። ስለዚህ እዚች ቦታ የሆነው በቤተ ክርስቲያን ወሳኝ ነገር ነው እዚህ ጋር የሆነው። እሱም ምንድነው? ስልጣን በክርስቶስ ኢየሱስ ካለ የምድራዊ ትእዛዝ ሰጪነት ወደ ሐዋርያ ስቲዋርድሺፕ የተቀየረው እዚህ ጋር ነው። ወደ ሐዋርያ ባለ አደራነት የተቀየረው እዚህ ጋር ነው። ስለዚህ አንድ ሐዋርያ በቤተ ክርስቲያን ውስጥ እንደ ራሴ ሆኖ እንዲያስተዳድር፣ እንዲመራ መሪ ሆኖ ተሾመ ማለት ነው። ይሄ ሲሆን ሐዋርያዊ ነው ስንል በነገራችን ላይ አሁን የምናነሳቸውን እገሌ ሐዋርያው እገሌ ተብሎ ይጠራል ስንል ለማለት አይደለም። እሺ ኢሚዲየት ኢኩዌት ለማድረግ አይደለም፣ እኩል ለማድረግ ሳይሆን በብሉይ ኪዳን የእግዚአብሔር ማውዝ ፒስ የነበሩት ነቢያትን የሚተኩ ኢኩዌት የሚያደርጉ ሰዎች ናቸው እነዚህ። አንድ በኋላ ላይ በወንጌላት ንባብ ጨርሰን ወደ መልእክታት ስንሄድ የተረገመ ይሁን የሚል በጣም አጭር ትእዛዝ ይሰጣሉ እነዚህ ሐዋርያት። የተረገመ ይሁን የሚለው ከአፖስቶሊክ ኦቶሪቲ ጋር የሚመጣ ነው፣ ወይንም ከሐዋርያዊ ስልጣን ጋር የሚመጣ ነው። ልክ የብሉይ ኪዳን ነቢያት የእግዚአብሔር ማውዝ ፒስ እንደነበሩት ከነሱ ጋር የሚተካከል ነው ለማለት ነው። ስለዚህ አሁን በእኛ መካከል እገሌ ሐዋርያ ነው ስንል በቃ ልክ እንደ ጴጥሮስ አይነት ኃያል ለማለት አይደለም። ያ የተሰጠው የራሱ ስልጣን አለ ለማለት ነው። ታዲያ ይሄ ሲሆን አሁን መንጋው መሪ ኖረው ማለት ነው። ስለዚህ ቤተ ክርስቲያን የምትባል ሕያው ማህበር መሪ ይኖራታል ማለት ነው። ከእግዚአብሔር ሰምቶ ወደ ግራ ወደ ቀኝ የሚል መሪ አላት ማለት ነው። እንደ እግዚአብሔር ቃል ከእግዚአብሔር ሰምቶ። ሁለተኛውና ለእኛ ለጉባኤ በጣም ወሳኙ የቅዱሳን መሰባሰብ ቋሚ ሆነ። የት ነበር የሚሰባሰቡት? ሹልክልክ እያሉ መሰባሰብም አትበሉት፣ ማምለጥ በሉት። በብዛት ማምለጥ ነበር የተያዙት። አይሁድን እየፈሩ የሆነ ቦታ መሰባሰብ ነበር። አሁን ቦልድሊ የቅዱሳን መሰባሰብ ቋሚ ሆነ። ሉቃስ 4 የሚነግረን እሱ ነው። ቁጥር 33 አሁን ያነበብነው ሐዋርያት ሥራ ምዕራፍ 1 ቁጥር 14 የሚያስረዳን ይሄንን። ስለዚህ መሪ ቦታውን ያዘ። የአፖስቶሊክ ስቲዋርድሺፕ በምድር ያስተዳድር፣ ይገዛ፣ አቅጣጫ ይሰጥ፣ ምሪት ይሰጥ ከነበረው ኢየሱስ ክርስቶስ ተረከበ ማለት ነው። በኋላስ የቅዱሳን መሰባሰብ እውን ሆነ። የማህበሩ መገለጫ ምንድን ነው? ጸሎትን ማዕከል ያደርጋል። የመጀመሪያው ጸሎትን ማዕከል ያደርጋል። ሁለተኛ የኢየሱስ ክርስቶስን አስተምህሮ ይነጋገራሉ፣ ይጫወታሉ። ሌላ የቤት ስራና ቃቃ አይደለም የሚጫወቱት። ይሄ የማይገባ ነገር አይደለም። በቅዱሳን ህብረት ተሰብስበው እርስ በርስ ራሱን አንዱ ካንዱ ምስጋና የሚቀባባው በመካከል የሚያደርጉት የኢየሱስ ክርስቶስን አስተምህሮ ይጫወቱት ነበር፣ ይከፋፈሉት ነበር። ሌላው በጉጉት ይጠብቁት ነበር። ይህንን አድርገዋል። እነዚህ የማህበሩ መገለጫዎች ናቸው። አሁን ወደኛ ነው የምንመጣው።
ትንሣኤውን ስታስቡ የኢየሱስ ክርስቶስን ትንሣኤ ስታስቡ በህይወታችሁ ምን ሆኗል? እርግጠኛ ነኝ እንደ አውደ ዓመት አይደለም የምታስቡት። በዙር በየዓመቱ ትንሣኤ መጣ፣ ስራ ረፍት ልንወጣ ነው፣ ትንሣኤ መጣ፣ ዘመን ልንጠይቅ ነው እንደማትሉ ተስፋ አደርጋለሁ። በመሰረቱ ሞመንት ኦፍ ሳይለንስ በእናንተ ህይወት ትንሣኤው ምን እንዳመጣ አስተውላችኋል? ትንሣኤው በእናንተ ህይወት ምን የሞተ ነገር ይዞ ተነስቷል? ትንሣኤ ሲባል መቃብሩን የፈነቃ ስንል አሁን ገገገጋ ሚል ድምጽ ከመዝሙሩ ጋር እንዳይመጣላችሁ፣ ድንጋዩ ተንከባሏል ለማለት ነው። መዝሙሮቻችንን ስንዘምር ያው ግጥም አርቲስቲክ ስለሆነ እንዲገባል ለማድረግ ነው። ግን ገገገጋ ጎጎጎ አረ እናንተ ሰዎች እዛ ጋር ምናምን አልተባለም። በምንድን ነው የምታውቁት? ገዢዎቹ እንደዚህ ያደረጉ፣ 2 ወታደር መደቡና ጠብቁት አሉ። ለምን? በኋላ በሆነ ምክንያት ይሄድና ተአምር ብለው ያወራሉ። ስለዚህ ጠብቁት አሉ። ከዛ መጠበቁ የተአምሩን መገለጫ ግን በጣም አሳመረው። እንደዚህ ብሎ ቆሞልሃል? የለም እኮ ኢየሱስ እንዲህ ብሎ ቆሞልሃል? የለም ጌታዬ። በኋላ ድንጋዩ ከበልበል ያለው እኮ ገቢ ወጪ እንዲያየው ነው። እሱ የለም እኮ። የሚገርመው ትንሣኤ የእግዚአብሔር ማይቲ ኃይል እንደሆነ ኤፌሶን ላይ ትዝ ይላችኋል። ይሄ ዓለም የማትቋቋመው ኃይል ድምፅ አላሰማም፣ ድምፅ አልነበረው። በትንሣኤ የሚነሱት ነገሮቻችን ባይዘው ጎረቤት ራሱ አይሰማቸውም። ሲነሱ ድምፅ የለውም። ባይዘው ብቻ ተነስቷል። አሁን ቅድም ያልኩትን አሁን ነው ማለት ተነስቷል። በእናንተ ህይወት አሁን ፐርሰናሊ ኮንቪክትድ እንድትሆኑ ልሞግታችሁ እወዳለሁ። በእናንተ ህይወት ትንሣኤ ምን የሚያነሳ ይመስላችኋል? እስቲ አንድ ከባድ ነገር ጥቀሱ ለራሳችሁ። የሚገርመው ትልቁ ኃይል ሞት ነበር፣ እሱን አስነስቶታል። ትልቁ ኃይል የሞት መውጊያ ነበረ፣ እርሱም እግዚአብሔር የሞትን ጣር አጥፍቶ አስነስቶታል። ስለዚህ ትንሣኤ ስናወራ በአማኙ ህይወት ውስጥ ራዲካል ስለሆነ የህይወት ለውጥ ነው የምናወራው። ስለ ክብረ በዓል አይደለም የምናወራው ስለሆነ ሳምንት አይደለም የምናወራው፣ ስለ ኤቨንት አይደለም የምናወራው፣ በትንሣኤ ራዲካሊ ህይወት ስለመቀየር። የመጀመሪያው የደቀ መዛሙርቱን ህይወት እንቀዳለን። ደቀ መዛሙርቱ ከፍርሃት ከፈሪ ተከታይነት ወደ ቦልድ ዊትነስ ወይንም ወደ ጉልህ ምስክር ነው ያደጉት። ህይወትን ደበስበስ አድርጎ ከመኖር ቦልድሊ ወደ መኖር፣ ከሰላምታ ጀምሮ ማለት ነው። እንዴን ሁሉ ሰላም ይላል ብሎ ያመልጣል ማለት ነው። ሁሉ ሰላም ምናምን ብሎ ያመልጣል። ጌታ ይመስገን ለማለት ራሱ የሚፈራ ማለት ነው። ይሄ የብዙዎቻችን እንትን ነው ታውቃላችሁ። እንትን ነው አሁን በጣም አራዳ የሆንን ስለመሰለን እንጂ አክቹዋሊ ፈሪ ስለሆንን ነው። በነገራችን ላይ እስቲ የማያምን ጓደኛችሁ ሁሉ ሰላም ሲል እስቲ ጌታ ይመስገን በይ ወንድ፣ ጌታ ይመስገን በል ጀግና በል። እስቲ ድፍረትህን የዛን ጊዜ ነው የምታየው፣ ድፍረትሽን የዛን ጊዜ ነው የምታየው። እስቲ የማታምን አንዲትን ሁሉ ሰላም አለሽ አይደለ አለሽልኝ ምናምን ስል ስሙ ይባረክ አለው ጌታ ይመስገን በል፣ የዛኔ ታየዋል። ይሄ ከትንሣኤው ኃይል የሚነሳ ነው። ምክንያቱም እኔ ነኝ የምልበትን አለሁ የምልበትን አሁን መገኘቴን የሰጠኝ ትንሣኤ ነው። ከበደ ሚካኤል እኮ እኔ ነብይ ነው ብያለሁ ሲገጥም መጀመሪያውኑም ከ10 ዓመታት ብዙ ዓመታት በፊት እንደምነህ ስለው እንደምነህ አለኝ እግዚአብሔር ይመስገን ሊቀር ነው መሰለኝ ብሏል። ያን
አንዳንዶች በቃ አይተው ይጽፉታል ነው የምላችሁ። በአንድ ወቅት ከገስት እየወጣን ሰላም ነው እሺ እንዴት ነው ምናምን ተባባልን እየተላለፍን እግዚአብሔር ይመስገን አልኩኝ። እኔ በቃ ጀስት እንደዛ ነው ያልኩት እግዚአብሔር። ከዛ አንዲት እናት ዘንቢል ይዛ ወደ ውስጥ እየገባች ነው እግዚአብሔር ይባርክ አለች ብላኝ ሄዳን የገባኝ እግዚአብሔር ይመስገን ስላልኩ ነው። ለካስ ዙሪያዬን ሳስተውለው ሰላም እኮ የሰጠን እግዚአብሔር ነው። እንግዲህ በክርስቶስ ኢየሱስ ከጸደቅን ከእግዚአብሔር ጋር ምን አለን ይላል። ካሞን ሰላም የሰጠን እግዚአብሔር ነው። ሰላምን ስንናገራት ራሱ ከሌላ አካል እንዳገኘናት እያደረግን ምንም አይልም አለው እባክህ ሚለኝ ሰው አለ። የሆነ ልጅ ማለት እኔ እኮ the very existence እንዴት እኮ እንደማይገርመን ይገርመኛል። እኛ እኮ ኤግዚስት ማድረጋችን እኮ ሊገርመን ይገባል። ስለዚህ ይሄ ከፍርሃት ከጭንቀት አለ አይደለ ከሚል በጣም ቲሚድ ከሆነ ቦልድ ወደሆነ ህይወት መምጣት አለብን። በጣም በህይወት ቱማች ቲሚድ የምትሆኑ ሰዎች ይሄ በቃ ቦልድነስን እንደ ትልቅ አይናውጣነት የምታዩ ህይወት ላያችሁ ላይ ነው የሚሄደው። በቃ ይሄ ቦልድነስን ከሆነ አይናውጣነት ካላስፈላጊ ጋር የምታዩ በመሰረቱ እቺ ከተማ የምትሄድበት ፍጥነት አይደለም ቲሚድ ሆናችሁ ሮጣችሁ ራሱ አትችሉት። ይሄ ካላስፈላጊ ትህትና ደግሞ ባለማወቅ ከማድረግ አንዳንድ ነገሮች እንደቀድሙ እንደ ሰላምታው ምናምን አይነት ይሄ በጣም ወደ ተቀረው ዓለም ከመወሰድ የሚመጡ ህይወትን በጣም በጨዋ በቃ ምንም የማይሰራ አድርጎ ከማየት እግዚአብሔር ከኔ ጋር ካለ ወደሚል ህይወት መምጣት አለብን። ወደ ቦልድነስ መምጣት አለብን። ህይወትን በትህትና መኖርና ፈርቶ መኖር ሁለቱ መለያየት አለባቸው። ቦልድሊ መኖር መጀመር አለብን። ለምን እኛኮ የሆነ የሚያብለጨልጭ ስፖትላይት ያለበት ሆቴል ገብተን የበላነው ምግብ ለመፖሰት የምንደፍረውን ያህል ህይወትን ራሱን እኮ ደፋር አይደለም። ይሄንን ፕሌት እዩልኝ ለማለት የምንደፍረውን ያህል ህይወትን አክቹአሊ ለመኖር እኮ ደፋር አይደለም። የሆነ እኮ በርገር ለመፖሰት ያለንን ድፍረት ያህል በርገሩን የሚያመጣ ገንዘብ ለመስራት እኮ ደፋር አይደለም። የሰው ፊት እንፈራለን። ደፋር አይደለም። ብቻ ከየትም ኩክ ይደረግ ማሳየት ነው የምንወደው። ከሬጅ ያስፈልጋል። መነሳት አለ። በትንሣኤ እኮ የሞተው ሊናችን እኮ ነቃ። የሞተው ማንነታችን እኮ ነቃ። ቢቀር እኮ ይሄ ምድር ነው የሚቀረው። ምንም የሚቀር ነገር የለም። በእግዚአብሔር መንገድ እየሄድን ቦልድ መሆን። ወንድሞቼ እህቶቼ እባካችን ጋሽ ንጉሴ እንደሚሉት እንጠንክር፣ ቦልድ እንሁን፣ ቲሚድ ከመሆን እንውጣ። ሁለተኛ ግራ መጋባት ትልቁ እንትናቸው ነበር፣ ቻሌንጃቸው ነበር የደቀ መዛሙርቱ። ግራ መጋባት እስኪጨበጥላቸው ድረስ በብዙ ግራ ነበር የተጋቡት። እስኪጨበጥላቸው በደንብ እስኪያዝላቸው ድረስ። ከዛ በኋላ ግን አስተውላችሁ ከሆነ ከቅዱሳት መጽሐፍት ጀምሮ እያብራሩ የሚያስረዱት እነሱ ናቸው። እኔ አሁን አንድ ምሳሌ ልስጣችሁ። ማን ያምናል አሁን ከሌላው ደቀ መዝሙር ካለው ከዮሐንስ ተከትሎ መጥቶ ያንን መቃብር አይቶ ከቅዱሳት መጽሐፍት ክርስቶስ ኢየሱስ ይነሳል የተባለውን አልተረዱም ነበር የተባለለት ጴጥሮስ ከብሉይ ኪዳን ጀምሮ እስካለበት ዘመን እንደዚህ ተረትሯል ብላችሁ አስባችሁ ታውቃላችሁ? ቆሙ እያለ ለምን? የትንሣኤው ኃይል መረዳቱን በአዲስ መነጽር ቀየረለታ። ወደ ኋላ ማንበብ ቻላ። ቅዱሳት መጽሐፍት ስለምን እንደሚያወሩ መገንዘብ ቻላ። ተረዳ። ህይወትን በአዲስ እይታ ማየት ቻላ። ከብሉይ ኪዳን ጀምሮ እስከፊት እስካሉበት ዘመን ድረስ ይሄንን ትረካ ያዥጎደጉደዋል። ይሄ ሁሉ የሆነው በምንድን ነው? በትንሣኤው ኃይል ግራ መጋባትን አራግፎ ስለጣለ፣ በሁለት ማመንታትን አራግፎ ስለጣለ ነው።
ዕውቀቱን በምን ማጎልበት እንዳለበት አስቦ የዚች ዓለም ጥበብ ንቆ በእግዚአብሔር ዕውቀት ላይ ራሱን ስለተከለ ነው። ለመንገዱ የሚያስፈልገውን ዕውቀት ስለሰበሰበ ነው። ግራ መጋባትን እኮ ምንሽረው ግራ መጋባትን በዕውቀት በሚቀይርልን ዕውቀት መሰረት ላይ ነው። ከግራ መጋባት ነፃ ሆነ ህይወትን በየመታጠፊያዋ ወንደር እንዳናረግ ማለት ነው። ምንድነው ህይወት ግን በየመታጠፊያዋ እንዳንል አትሊስት ህይወትን በቢግ ፒክቸሩ ካየን ዲቴሉን እግዚአብሔር ይረዳናል። ያንን ማየት ግን ከግራ መጋባት ያድናል። ያንን ማየት ግን ወደ ግራም ወደ ቀኝም ከመወዛገብ ግን ያድናል። እዚህ መካከል ብዙ ነገር ግራ የሚያጋባችሁ ከሆናችሁ የትንሣኤ ኃይል ማለት ከኮንፊውዥን ግራ ከመጋባት ወደ ግራ ወደ ቀኝ ልሂድ ከማለት መንገዳችንን ያሰመርንበት መንገድ መስመር ነው። አሁን እኮ እኛ በቃ ያለፈ ያገደበ መጥቶ እኮ ግራ ያጋባንም። እኛ እኮ መስመራችንን እኮ ለየን። እኛ ከጉንዳን እንማር። ከጉንዳን በእርግጥ ለትምህርታችሁ ተቀምጧል አለ እኮ። ከጉንዳን ከገብረ ጉንዳን እንማር። ባለፈው ከአንድ ወዳጄ ጋር እያወራ ሲያስረዳ አለ በቃ እንትን መስመር እንያዝ ምናምን ለማለት ሲያስረዳ ከገብረ ጉንዳን ላለው ብሎ ከገበሬ ጉንዳን አለ ልጁ። ቢያንስ ጉንዳኖቹ ገብር እንዳላቸው እንኳን ወቅ እስቲ ከማስረዳት በፊት ምናምን ብሎ ተሳሳቅን። ገብረ ጉንዳን እንደዛ ክረምት በጋ ሲዝን ይለያል እንትን ጉንዳን። አሁን እኮ ጉንዳን ራሱ ለኛ ለትምህርታችን ተጽፏል። አሁን እኮ እንዲህ የመረረን የምንውጣው ነገር በቃ ከጉንዳን እንዲህ ብለን ግድ ይለናል መማር ተጽፏል። እንሽላሊት እንኳን ለኛ ተጽፋለች። እነዚህ ሁሉ ተፈጥሮ እንድንማር የሰጠን ከተፈጥሮ እንድንማር እግዚአብሔር የሰጠን ይልቁኑ በአምሳሉ የተፈጠርን የትንሣኤ ኃይል ያደሰን እኛ ምንኛ ማስተዋል የታደልን ነን። እግዚአብሔር ጸጋ ያብዛልን። በስተመጨረሻ በማህበር ነው የምጨርሰው። የተሰበረ ማህበር ነበር። የተጨነቀ ዲሰንተግሬት ያደረገ የተሰበረ ማህበር ነበር። የሚገርማችሁ ተያይዞ ሕያው ምስክር ነው የሆነው። የትንሣኤው ሕያው ምስክር ነው የሆነው ያ ማህበር። አሁን በዚህ ጊዜ ይሄንን ማውራት ከባድ እንደሆነ አውቃለሁ። የተሰበረ ህብረት የትንሣኤው ሕያው ማህበር ሆኗል። ተሰብስቦ በአንድ ድምፅ ብትሉት ትንሣኤ የሚል ማለት ነው። ወጥ ማህበር ሆኗል። አሁን ይሄ እኛ ላለንባት ለወቅታዊቷ ኢትዮጵያዊ ወንጌላዊ ማህበር አትሆንም። እንደ አራስ ነብር እርስ በርስ ለሚበላላ ጎረምሳ አይሆንም። ይሄንን ትንሣኤ በመካከላቸው ሲያደርግ ግን ጤናማዋ የቅዱሳን ህብረት ከተሰበረ ማህበር ከተሰበረ ህብረት ወደ አንድ ዩኒፋይድ ወደ ሆነ ወደ ሕያው የትንሣኤው ምስክርነት ግን ነው የተቀየረችው። እኩል ማለት ነው። እዚያ ጋር ብል ትንሣኤ እዚያ ማዶ ብል ትንሣኤ የምትል አንድ ድምፅ ያላት ብታንኳኩ አንድ ድምፅ የምታወጣ ማህበር ነው የሆነችው። አንድ ድምፅ። እግዚአብሔር ቤተ ክርስቲያናችንን በዚህ ይባርክ። ጸሎት ሲባል አንድ፣ አምልኮ አንድ፣ ስብከተ ወንጌል አንድ። ለምን? ቀድሞ ተሰብሮ የነበረ ህብረት፣ በብዙ አዝኖ የነበረ ጌታውን እንዳጣ ተሰምቶት የነበረ ህብረት፣ ከፖለቲካው ዓለም ትልቅ ጫና ደርሶበት የነበረ፣ ከሃይማኖቱ ጎራ ትልቅ ጫና ደርሶበት የነበረ፣ ማህበረሰቡ አግልሎት የነበረ ትንሽ መንጋ በትንሣኤው ኃይል ግን ሕያው ምስክር ሆነ። የትንሣኤው ይሄ ደስ የሚል ዜና። ይሄ ጉባኤ በጌታ በኢየሱስ ክርስቶስ ስም የትንሣኤው ሕያው ምስክር ይሁን። አዎ የትንሣኤው ሕያው ምስክር። የሆነ ነገር ሲሆንልን መተን ምን መሰክረው በትንሣኤው ምክንያት፣ ስናመልክ በተቤዠን ጌታ ምክንያት፣ በትንሣኤ በእግዚአብሔር አብ ፊት ቪንዲኬት ያደረገ
የሆንን በእርሱ ፊት ነውር አልባ ሆነን እንድንቆም ያጸደቀን ጌታ። በዚህ መካከል ማንም ታናሽነቱን እንዳይንቅ እግዚአብሔር በክርስቶስ ኢየሱስ ደም አክብሮታል። ተቀበልኩህ አለኩ፣ ተቀበልኩሽ አለ። ከኛ ባልሆነ ባላዋጣ ነው ባልሰራንበት ይሆኖልናል። ይህንን ጥቂት ሳምንታት ጥቂት ቀናት ስታስቡ ደቀ መዛሙርቱ የሄዱበትን ዊንዶ ፔሪየድ በሕይወታቸው አስቡ። ትንሣኤው እውነትም ትንሣኤ ነው፣ በሕይወታችን ይሰራል። ትንሣኤው እውነትም ትንሣኤ ነው፣ በሕይወታችን ለውጥ ያደርጋል። እኔ በሉ የትንሣኤ ሕይወት አለኝ። አሜን። እግዚአብሔር ይባርካችሁ።